ቆዳችን እንዳይሸበሸብ ከግንባራችን እንደዚሁም ደግሞ ፊታችን ቶሎ እንዳያረጅ ውጥር አድርጎ ይይዝልናል። እንዲሁም በፊታችን ላይ ትናንሽ ፀጉሮች ካሉ ያነሳልናል። ጥቁር ነጠብጣቦችን ያነሳል። በአንድ ቀን ብቻ ጥርት ያለ ፊት ያጎናጽፈናል ማለት ነው። አንገታችሁንም ቀቡት፣ የተሸበሸበ አንገታችንንም ይመልስልናል። ዳራ ዱቄት በጣም አሪፍ ነው ለቆዳው ጥራት ቅላት በጣም ቆንጆ ነው። ተጠቀሙት። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በዚህ ቪዲዮ መጥቼላችኋለሁ። ፊታችሁን ውጥር የሚያደርግ ጥቁር ነጥብ ካለ ጠፋላችኋል ማለት ነው። እዚህ ጋር የተጠቀምኩት ነስካፌ ብራውን ከለር እና የበቆሎ ዱቄት ነው። የበቆሎ ዱቄት ከቡና ጋር ዳራ ዱቄት ማለት ነው። በጣም ለቆዳ ወሳኝ ነው። ቆዳችን ያለ እድሜው እንዳያረጅ እንደዚሁም እንዳይሸበሸብ ውጥር አድርጎ ይይዝልናል ማለት ነው። የምጠቀመው አንድ የሻይ ማንኪያ ተግማሽ ነስካፌ ያደርጋለሁ። ቡና የሀገር ቤቱ ቡና ካላችሁ መጨመር ትችላላችሁ። እሱም በጣም አሪፍ ነው። ብቻ ለስላሳ መሆን አለበት ስንጠቀም እንዳያስቸግረን። በዛው ማንኪያ 2 የሻይ ማንኪያ የበቆሎ ዱቄት አድርጌያለሁ። ዳራ ነሻ ይባላል እንግዲህ በየቦታው ሁሉ የተለያየ ስም አለው እና በጣም ጠቃሚ ነው። ለፊቴና ለአንገቴ የሚበቃኝን ነው የማደርገው። በነገራችን ላይ የዳራ ዱቄት ትንሽ ስታደርጉ ብዙ ነው የሚሆነው በኋላ ማለት ነው እና ይሄ በጣም ብዙ ነው። ይህንን ያው አብረን በአንድ ብርጭቆ ውሃ እናቀላቅለዋለን ማለት ነው። ውሃ በነገራችን ላይ ችግር የለውም መጨመር ትችላላችሁ። በኋላ ራሱ እሳት ላይ ስትጥዱት ትጨምራላችሁ። ግን እሳት ላይ ከመጣዳችን በፊት እንደዚህ አድርገን እንዳይጓጉልብን እናቀላቅለዋለን በደንብ አድርገን ማለት ነው። የእንቁላል መምቻ ካላችሁ በሱም መምታት ትችላላችሁ። ግን በቀላሉ በማንኪያም ይቀላቀላል እና ሲወፍርብን ስለምንጨምር ውሃ ችግር የለውም ቢያንሰንም። እንደዚህ አድርጌ በደንብ አቀላቅለዋለሁ ቡናውንና ዱቄቱን በአንድ ላይ ማለት ነው። እና ለቆዳ ጥራት በጣም አሪፍ ነው። በአንዴ ራሱ ቆዳችሁን እንዴት እንደሚያጠራው እንደዚሁም ፊታችን ላይ ትናንሽ ፀጉሮች ካሉ እነሱንም ያነሳልናል። ግንባራችን እንዳይሸበሸብ በየአይናችን ስር ቆዳችን እንዳይሸበሸብ በጣም ይጠቅመናል ማለት ነው። ጥርት ነው የሚያደርገውና በደንብ አዋህዱት። መጀመሪያ እምቢ እንዳይላችሁ እንዳይጓጉል እንደዚህ አድርጌዋለሁ። ነጣ ብሎ ካያችሁት ምናልባት ነስካፌው ብራውን ስለሆነ ነው፣ ችግር የለውም። እዚህ ጋር መጥበሻ አለኝ። መጥበሻ ላይ አደርገዋለሁ። በምታዩት መልኩ ይሄንን ይመስላል። እንግዲህ እኔ ውሃ ትንሽ ነው ያደረኩት፣ በኋላ ጨምርበታለሁ በሚለው ነው። ይወፍራል በነገራችን ላይ ልክ 2 ደቂቃ እንዳማሰላችሁት በጣም ነው የሚወፍረውና ውሃ እየጨመራችሁ እንትን ማለት ትችላላችሁ። እሳቱን በጣም ትቀንሱታላችሁ። ከሰልም ሊሆን ይችላል እንደዚሁም ጋዝ በጣም ዝቅተኛ ሙቀት ላይ ነው የምናደርገው እንዳይጓጉል። ከዛ ልክ እንደዚህ ቀስ ቶሎ እናማስላለን። ይህንን ይመስላል። ያው ሊጓጉል እያለ ነው። እንደዚህ በጣም ውፍር የሚልባችሁ ከሆነ እዚህ ጋር በጣጥዳችሁ ስታማስሉ ውሃ እየጨመራችሁ ምናልባት ቶሎ ካላማሰልን የጓጎለ ይመስለናልና ምንም ችግር የለውም። ትንሽዬ ውሃ ጠብ አድርጉና መልሳችሁ እኔ አሁን ይሄንን እንዴት እንደማስተካክለው አሳያችኋለሁ። ውሃ ጠብ ታደርጋላችሁ፣ መልሳችሁ ታማስሉታላችሁ። የተስተካከለና ቆንጆ ይሆናል ማለት ነውና ቀላል ነው። ይሄ ዱቄቱ ነው እንደዚህ የሚያደርገው። ውሃ ጨምሬ በዚህ መልኩ አላልቸዋለሁ። 3 ደቂቃ ራሱ አይፈጅም ጋዝ ላይ ማለት ነው።
ወዲያው ነው ውፍር የሚለውና በነገራችን ላይ እሳት ሳናስነካ መጠቀም እንችላለን። እንደየፍላጎታችሁ ነው። እና ከዛ አበርደዋለሁ። እንደዚህ ቀጠን አድርጉት። ምክንያቱም የበቆሎ ዱቄት ስላለው እየቆየ ሲመጣ ወፍራም ነው የሚሆነው። ክሬምም ስትሰሩ ማስክ ስትሰሩ ምንድነው የምታደርጉት? ላላ ታደርጉታላችሁ። በተቀመጠ ቁጥር እየወፈረ ስለሚመጣ ማለት ነው። አሁን ይሄ በመቀቢያም ሆነ በእጃችን ስንቀባው ይመቸናል። እንደዚሁም ደግሞ ፊታችን ላይ ፕላስቲክ ወይም ደግሞ ሶፍት ለማድረግ ይጠቅመናል ማለት ነው። ላላ ያለ ስለሆነ እዚህ ጋር እንደዚህ አድርጋችሁ ከበረደ በላይ ነው የምታደርጉት። ትንሽዬ የወይራ ዘይት ጠብ አደርጋለሁ። በጣም ትንሽዬ እንደምታየዋት ጠብታ ነገር ማለት ነው። እና የሚመቻችሁን እናንተ ቤቢ ሊሆን ይችላል፣ እንደዚሁም ኮኮናት ሊሆን ይችላል። ለእናንተ ለቆዳችሁ የሚመቻችሁ እንደዚሁም የሚስማማችሁን ዘይት ትንሽዬ ማድረግ ትችላላችሁ። በኋላ ላይ ያው ቆዳችን ድርቅ እንዳይል ይረዳናል ማለት ነው። በነገራችን ላይ የወይራ ዘይት አሪፍ ነው። ጥቁር ነጠብጣብ ካለ በጣም ነው የሚያጠራና ያው እኔ ደረቅ ቆዳ ስለሆነ ቆዳዬ ለዛ አላበዛም ማለት ነው። ለዛ ነው ወደምቀባበት እቃ ላይ ገለብጠዋለሁ። እንደዚህ አሙቀን ስንጠቀም እሳት የነካው ነገር አቀዝቅዘን ነው ፊታችን ላይ ማድረግ ያለብንና ጥሩ አይደለም። እስከሚቀዘቅዝ ጠብቀውና እጠቀመዋለሁ ማለት ነው። በጣም አሪፍ ነው። በነገራችን ላይ በጣም ነው የተመቸኝ የምር ማለት ነው። እና ጥሩ ነው። አንዳንድ ጊዜ እንደዚህ በወር አንዴ ወይ ሁለቴ አስፈላጊ ነው። በጣም አስፈላጊ። ይህንን ይመስላል ይዤላችሁ መጥቻለሁ። ሳላስበው ካሜራዬ ተገልብጧል ለካና ቀባዋለሁ። ፊታችሁ ያው መጀመሪያ በሳሙና እንታጠበውና ከደረቀ በኋላ እንቀባለን ማለት ነው። መቀቢያም ባይኖራችሁ ችግር የለውም። ቡሩሽ ባይኖር በእጃችሁም ተጠቀሙ። አሪፍ ነው ማለት ነው። እና ለዚህ ቻናል አዲስ የሆናችሁ ላይክ፣ እንደዚሁም ሰብስክራይብ የደውል ምልክቷንም ደግሞ በመጫን ቤተሰብ ትሆኑ ዘንድ በትህትና ጋበዝኳችሁ። ሌሎችም ዩቱበር ቤተሰቦቼ እንደዚሁም ዩቱበር ያልሆናችሁ ስለምታበረታቱኝ ላይክ ሸር ስለምታደርጉ እጅግ በጣም አመሰግናለሁ። ብዙ ሰው ግን ቪዲዮውን የሚመለከተው ሰብስክራይብ ያላደረገ ነው እና ሰብስክራይብ አድርጉ። አመሰግናለሁ። እንደምታዩት ቀብቼ ከጨረስኩ በኋላ አንዷን ሶፍት በአይኔ በአፍንጫዬ ጋር ልተነፍስ በአፊከም እንዲመቼ ብዬ ቦጫጭቄ ቅርጽ አውጥቼላታለሁ። የተረፈውን ደግሞ በዚህ በጎን ሌላ በጨቅ አድርጋችሁ ትጨምሩበታላችሁ። በላዩ ላይ ደግሞ እንቀባለን ማለት ነው። ፈጠን ያደረኩት እንዳያሰላቻችሁ ነውና ሶስት ታደርጋችሁ በኋላ ከዛም በላዩ ትደርቡበታላችሁ እንዲይዝ ማለት ነው። መጀመሪያ ፊታችን ላይ ጫን ብለን እናስይዘዋለን። ይሄ ምንድነው? ሲደርቅ ጥቃቅን ፀጉሮችን ያነሳል። አንደኛ ነገር ደግሞ በመጀመሪያ ቆዳችንን ውጥር አድርጎ ነው የሚይዘን። የአይናችን ስር ብትሉ ግንባራችን፣ አፋችን ስር የሚሸበሸበውን ከዛ ደግሜዋለሁ እኔ በሶፍት ድጋሜ ማለት ነው። የመጨረሻ ደግሞ ምንድነው የምናደርገው? በላዩ ላይ እንቀባለን። ልክ እንደ መጀመሪያችን ማለት ነው። አሁን ይሄ የመጨረሻ ነው። ከዚህ በኋላ አያስፈልገውም። እንደዚህ እንቀባውና ለአይናችሁ ጋር የምታዩበት እንደዚሁም አፍንጫችሁ ጋር በእንትን ባትሉት ጥሩ ነው የሚታያችሁ ማለት ነው። እና በማታወሩበት ሰዓት ቢሆን ጥሩ ነው። እና ለምን ቆዳችንን ግትር አድርጎ ውጥር አድርጎ እንዲይዝልን ዝም በምንልበት ሰዓት እረፍት ባለን ሰዓት ነው የምንጠቀመው። እንደዛ ቢሆን በጣም ተመራጭ ነው ማለት ነው። እና እንደዚህ አድርጌዋለሁ። ፊቴን ከጨረስኩ በኋላ ደግሞ እዚህ ጋር አንገቴን ደግሞ አደርገዋለሁ። አንገቴ ላይ ደግሞ ያው አንገታችን ላይ ብዙ ጊዜ አይቀመጥም። በነገራችን ላይ ከላይ ፕላስቲክ ቢሆን ጥሩ ነው። ከላይ ከፊታችን ላይ አምጥተን ወደታች ብናስይዘው አሪፍ ነው። ግን እንደዚህም ይሆናል፣ ይለቃል በራሱ ጊዜ ሲደርቅ ማለት ነው። እና አንገታችን ራሱ እንደዚህ ጋር የሚሸበሸበውን ያለ እድሜያችን ቆዳችን እንዳይሸበሸብ እንደዚህ እናደርጋለን ማለት ነው። እና ከዛ ደርብበታለሁ ልክ እንደ ፊቴ ማለት ነው። እና በጣም ነው የጠቀመኝ።
በጣም ነው የሚያጠራላችሁ ቆዳችሁንም እንደዚሁም ደግሞ ውጥር ያደርጋል። ብቻ ሞይስቸራይዝ ያደርግላችኋል ቆንጆ አድርጎ ማለት ነው። ጥሩ ነው። እንግዲህ ወይ 40 ደቂቃ ወይ ደግሞ 30 ደቂቃ ቆይቼ እመለሳለሁ። ተመልሼ ስመጣ ደግሞ የሁላችሁ የአንገቴ ለቋል። በራሱ ጊዜ ነው የለቀቀው። የገረመኝ ነገር በጣም አሪፍ ነው። ይሄ ግን ራሴ ነኝ የማላቅቀው። ብዙ በጣም ሳያጣብቀኝ ነው እንትን ያልኩት እና አፍንጫዬ ላይ እንዴት እንዳመመኝ አትጠይቁኝ፣ ሳላቅቀው ማለት ነው። እና ፀጉር ካለ ይሄንን ጊዜ ልቅም አድርጎ ነው የሚያነሳላችሁና የአፋችን ዙሪያ የሚወጡ ጥቃቅን ፀጉሮች አሉ። እነሱን ያነሳቸዋል አብሮ ማለት ነው። ውልቅ ነው የሚያደርገውና አፍንጫዬን እንዴት እንዳመመኝ አትጠይቁኝ። ለማንኛውም ጽድት ነው ያደረገልኛው። ይላችሁ አብሮ ነው የሚያነሳላችሁ እና በጣም አሪፍ ነው። ቢያንስ በወር 2 ብትጠቀሙት ወይኔ ፊት እንዴት እንደሚያጸዳ። ታጥቤ ደግሞ እመለሳለሁ። ይሄው ታጥቤዋለሁ። እንደምታዩት ይህንን ይመስላል። አንገቴንም የተወሰነ ታጥቤዋለሁ። በኋላ አብሬ ከሻወር ስለምወስድ ለዛ የተወሰነ ታጥቤያለሁ። እዩት፣ በጣም ነው ያጸዳው። ፊቴ ደግሞ እንደዚህ ቀይ ሆኗል። አሁን ግዴታ ከጨረስን በኋላ ደግሞ ሞይስቸራይዝ የምናደርግበት ክሬም ወይም ደግሞ ኦይል ሊኖረን ይገባል። ግድ ነው፣ ደረቁ እንዳይሆን፣ ቆዳችን እንዳይሰነጣጠቅ። እኔ ይኸው ቤት የሰራሁት ክሬም አለ። እንግዲህ ያላያችሁት አይታችሁ ስሩ። በጣም ነው የጠቀመኝ የረዳኝ። እናንተም ተጠቀሙበት እና በደንብ አድርጌ ያው ሞይስቸራይዝ አደርገዋለሁ ማለት ነው። ጽድት ነው ያደረገልኝ እና በጣም ቆንጆ ነው። በነገራችን ላይ የዳራ ዱቄት ያለ እድሜው እንዳይሸበሸብ እንዳያረጅ ይረዳናል። ውጥር ጽድት እንዲል ያደርግልናል ማለት ነው እና ለቆዳ በጣም አሪፍ ነው። ለቆዳ ጥራት፣ ጽዳት እጅግ በጣም ቆንጆ ነው። ቆዳንም ቅልት ያደርጋል። እንደምትወዱት ተስፋ አድርጋለሁ። ውጤቱ ይህን ይመስላል። ተጠቀሙበት። ስለተከታተላችሁኝ በጣም አመሰግናለሁ። ወዳችኋለሁ ሁላችሁንም። ባይ። በሌላ ቪዲዮ